ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬ ቪዲዮአችን ላይ ደግሞ ካንዴላን እንመለከታለን። ካንዴላ ሲበላሽ የሚያሳያቸው ምልክቶች፣ ለምን ይበላሻል እና ምን ማድረግ አለብን የሚለውን እንመለከታለን። ካንዴላ እንግዲህ እንደምታዩት በዋነኝነት ስራው ለሚቀጣጠለው አየርና ነዳጅ እሳት ማቀበል ነው። ይሄ በዚህ በኩል ያለው ብረት ይሄ ሴንተር ኤሌክትሮድ ብለን እንጠራዋለን። መሃል ለመሃል መጥቶ በዚህኛው ጫፍ በኩል ይወጣል። ከዛ ይሄ እንደዚህ የተጣመመው የተቆለመመው ደግሞ እንደዚህ ያለው ፓርት ደግሞ ግራውንድ ኤሌክትሮድ ብለን እንጠራዋለን። ሞተሩ ላይ ስናስር ይሄ ከባትሪ ኔጌቲቭ ጋር እንደተገናኘ ቁጠሩት። መሃል ለመሃል ያለው ደግሞ ከዚህ ብረት ጋር እንዳይገናኝ ይሄው ሴራሚክ ተደርጎለታል። ከዛ ከኢግኒሽን ኮይል ወይም ከቦቢና የሚመጣ ትልቅ ቮልት በዚህ በኩል አድርጎ ኤሌክትሮኖችን ይልካቸዋል። እነሱ ደግሞ ከዚህኛው ወደዚህኛው ሲዘሉ ብልጭታ ይፈጠራል፣ እሳት ይፈጠራል። እዚች ጋፓ ላይ እዚች መሃሏ ላይ ክፍተት አለ። ክፍተቷ ላይ ብልጭታ ይፈጠራል። በቃ እንደዛ አድርገን ነዳጁ ላይ ክብሪት እንለኩሳለን እንደማለት ነው። የካንዴላ ስራው እንግዲህ ይሄ ነው። ካንዴላው በጣም ጠንካራ እሳት የማይረጭ ከሆነ መኪናችን በደንብ መቀጣጠል ያቅተዋል። ስለዚህ ይሄ ስለሆነ እየለኮሰ የሚያነደው ሞተራችን በደንብ እንዲሰራ ከተፈለገ፣ ወጥ ሆኖ እንዲሰራ ከተፈለገ ካንዴላዎቹ በደንብ እሳት የሚያቀጣጥሉ መሆናቸው በጣም አስፈላጊ ነው። ከተበላሸ ምንድን ነው ምልክቱ ወደሚለው እስኪ እንሂድ። ለምሳሌ የመጀመሪያው ምልክት ካንዴላችሁ ከተበላሸ፣ ከሁሉም ወይም የተወሰኑት ካንዴላዎች ከተበላሹ ሚኒሞቹ ወጥ መሆን ያቅተዋል። ሚኒሞ እንግዲህ ትንሹ ዙር ነው፣ መኪናችን የሚሰራበት ትንሹ ዙር ነው። ለምሳሌ መብራት ላይ ቆማችሁ ሊሆን ይችላል፣ ወይም ሞተር እንዳስነሳችሁ ሊሆን ይችላል። ሞተራችሁ የሚርገበገብ ከሆነ ከዛ በኋላ የሚንቀጠቀጥ ከሆነ ካንዴላው በደንብ እሳት እየረጨ አይደለም ማለት ነው። በደንብ አድርጎ ወጥ ሆኖ እሳት የማያቀጣጥል ከሆነ የሆነ ጊዜ ይቀጣጠላል፣ የሆነ ጊዜ የማይቀጣጠል ከሆነ በማይቀጣጠልና በሚቀጣጠል ጊዜ ባለው ልዩነት ሞተራችን መርገብገብ ይጀምራል እና ሚኒሞ ላይ መርገፍገፍ ጀምሮ ከሆነ አንድ ቤት ወይም ሌሎች ቤቶች ካንዴላቸው በደንብ እያቀጣጠል አይደለም ማለት ነው። ሌላኛው ምልክት ደግሞ ነዳጅ መስጫውን ስትጫኑት መኪናችሁ ዝልል የሚል ከሆነ፣ ነዳጅ መስጫውን ደገፍ ስናደርገው ወጥ ሆኖ ነው እየጨመረ መሄድ አለበት። የማይሰነጥቅ ከሆነ ይሄም ካንዴላዎቹ በደንብ እየሰሩ እንዳልሆነ የሚያሳይ ነው። መኪናችሁ ጉልበት የሚያንሰው ከሆነ፣ በደንብ አድርጎ መሄድ የሚያዳግተው ከሆነ አሁንም ነዳጁ በደንብ እየተቀጣጠለ እንዳልሆነ የሚያሳይ ነው። ሞተር ስታስነሱ ደግሞ ለረጅም ጊዜ ደብድቡኝ የሚል ከሆነ፣ አሁን ሞተር ስናስነሳ ከባትሪው ኃይል የተወሰነው ወደ ሞተሪኖ ይሄዳል። በዛ የቀረችው ይሄ ካንዴላ በደንብ አድርጎ እሳት ረጭቶ ማቀጣጠል ካቃተው ሞተር በቀላሉ አይነሳም እና ለረጅም ሰዓት ቁልፍ መደብደብ ሊኖርባችሁ ይችላል። ለረጅም ጊዜ እንደዛ አይነት ችግር ካጋጠማችሁ ካንዴላዎቹ ተበላሽተው ሊሆን ይችላል። ከዛ ነዳጅ መስጫውን ስትረግጡት ሰንጥቆ የማይሄድ ከሆነ፣ መኪናችሁ ለመሄድ የሚያቅማማ ከሆነ፣ ነዳጅ ስትሰጡት ወዲያውኑ ተቀብሎ የማይሄድ ከሆነ አሁንም ካንዴላችሁ ችግር እንዳለበት የሚያሳይ ምልክት ሊሆን ይችላል። አንዳንድ አውቶማቲክ መኪኖች ደግሞ ማርሽ የሚቀይሩት ያው ዙሩን እያዳመጡ ነው፣ የሞተሩን ዙር እያዳመጡ ነው። የሞተሩ ዙር ወጥ ሆኖ የሚፈለገው ቦታ ላይ ደርሶ የማይሄድ ከሆነ የአውቶማቲክ ትራንስሚሽናችን የሆነ ጊዜ ማርሽ ልቀይር ወይስ አልቀይር ብሎ ግራ ይጋባል። እንደዚህ አይነት ችግርም ካጋጠማችሁ አሁንም ከካንዴላ ጋር የተያዘ ችግር ሊሆን ይችላል። ካንዴላ በደንብ የማያቀጣጥል ከሆነ ለዛ ቤት የተላከው ነዳጅ በቃ ይባክናል እና የነዳጅ ፍጆታችሁ ይጨምራል። መኪናችሁ ድሮ ከሚበላው ነዳጅ በላይ መብላት ጀምሮ ከሆነ አሁንም ካንዴላ ሊሆን ይችላል ችግሩ። ሌላው ቼክ ኢንጂን ላይት፣ ዘመናዊ መኪኖች ላይ ቼክ ኢንጂን ላይታችሁ አብርቶ ከሆነ በተለይ ብልጭ ድርግም እያለ የሚያበራ ከሆነ ይሄ ማለት የሆነ ቤት የሆነ ጊዜ ይሰራል፣ የሆነ ጊዜ አይሰራም፣ የሆነ ጊዜ ይሰራል፣ የሆነ ጊዜ አይሰራም ማለት ነው። ከዛ እስካን ስታደርጉት ደግሞ ከዛ ጋር የተያዘ ኢረር የሚያነብ ከሆነ አሁንም ካንዴላችሁ ተበላሽቶ ሊሆን ይችላል። ከዛ ካንዴላውን ከፈታችሁት በኋላ ይህንን ካንዴላ ተመልክታችሁ ሞተሩ ውስጥ ያለው ነገር ምንድን ነው የሚለውን መለየት ትችላላችሁ። ጤናማ ከሆነ ትንሽ ወደ አመዳምነት የሚጠጋ ግን ደረቅ የሆነ ካንዴላ ጫፉ ላይ ካያችሁ ትንሽ ወደ ሰማያዊ አይነት ነገር፣ ትንሽ ወደ አመዳም አይነት ከለር ሆኖ ግን ደረቅ ከሆነ ይሄ ካንዴላችሁ በደንብ አሪፍ ሆኖ እየሰራ እንዳለ፣ ሞተራችሁም አሪፍ ሆኖ እየሰራ እንዳለ የሚያሳይ ነው ካንዴላውን ስትፈቱት ማለት ነው። ነገር ግን ካንዴላውን ስትፈቱት ጥቁር ሆኖ ካያችሁት፣ ጥቀርሻ ያለው እንደዚህ ጥቁር እንደዚህ ስትጠርጉት ደግሞ ጥቁር ሆኖ ካያችሁት ይሄ ምን ያሳየናል? መኪናችን ብዙ ነዳጅ እየወሰደ እንዳለ ያሳየናል። ያው ጥቀርሻ የሚመጣው ነዳጁ ሲበዛ ነው። ነዳጁ በጣም ሲበዛ ወደዚህ ወደ ሞተር የሚገባው ነዳጅ ብዙ ሲሆን ጥቀርሻ ይሰራል እዚህ ላይ። ሌላው እርጥብ ከሆነ
እና እንደዚህ አድርጋችሁ ስታዩት ዘይት ካለው ካንዴላው ላይ እርጥብ ሆኖ ዘይት ካለው ይሄ በጣም በጣም መርዶ ነው። ይሄ ምን ያሳያል? ዘይት ወይ በፋሻ በኩል አድርጎ ወደ ሲሊንደሩ እየገባ ነው፣ ወይም በቫልቮቹ በኩል አድርጎ ከላይ ወደ ታች ዘይት እየገባ ነው ማለት ነው። ይሄ ደግሞ ችግር ነው፣ ሞተር የሚያስፈታ ችግር ነው። ካንዴላው እርጥብ ከሆነ እንዲህ አድርጋችሁ ስታዩት ዘይት ከሆነ ዘይት በምንም አይነት እዚህ ውስጥ መገኘት የለበትም እና ዘይት ወይ በፋሻ በኩል ሞተሩ ተበልቶ ሰርቆ እየገባ ነው፣ ወይም ከላይ ቫልቭ ሲሎቹ አልሰራ ብለው ወደ ታች እየገባ ነው። እንደዚህ አይነት ችግር ከገጠማችሁ ይሄ ትልቅ ችግር ነው ማለት ነው። አንዳንዴ ደግሞ ነጭ ይሆናል፣ ጭው ያለ ነጭ፣ በቃ ጭው ያለ ነጭ ካንዴላ እንደዚህ ጭው ያለ ነጭ ካያችሁ ይሄ ደግሞ ምን ያሳያል? ነዳጁ በጣም እንዳነሰ፣ አየሩ ብዙ እንደሆነ፣ ብዙ አየር እየገባ እንዳለ ያሳያል። ወይም መኪናችሁ የመሞቅ ችግር እንዳለበት፣ በቃ በጣም እየጋለ እንደሆነ የሚያሳይ ሊሆን ይችላል። ይሄ በምን ምክንያት ሊመጣ ይችላል? ያልተመጠነ አየር በሆነ በተሰነጠቀ ቱቦ በኩል በሆነ ነገር ብቻ ቫኪዩም እየሰረቀ ከሆነ፣ አየር ሰርቆ እየገባ ከሆነ ነዳጁን ያበላሸዋል። ወይም የመኪናችሁ የነዳጅ ፓምፕ በቂ ነዳጅ የማያደርስ ከሆነ አሁንም ነዳጁ ያንሳል። ወይም ደግሞ የምትጠቀሙት ካንዴላ ትክክለኛ ካንዴላ ካልሆነ እና ይሄ መቅለጥ ጀምሮ ከሆነ ነጭ አመዳም ሆኖ ካያችሁት ወይ መኪናው ሞቋል፣ ወይ ካንዴላው ልክ አይደለም፣ ወይም ደግሞ አየር ተጨማሪ አየር ሰርቆ እየገባ ነው ማለት ነው። አንዳንዴ ደግሞ ይሄ ተበልጦ በቃ እርር ብሎ ታያላችሁ። እርር ብሎ ይሄ አጥሮ ካያችሁት ካንዴላው አርጅቷል ማለት ነው። ለብዙ ጊዜ እየሰራ ሲሄድ ካንዴላው እችኛዋ ጫፍ እየተበላች ነው የምትሄደው፣ እያለቀ ነው የሚሄደው። ያው እሳት ስለሆነ የሚተፋው እሳቱ በሆነ ጊዜ ይሄንን እየበላው ይሄዳል ማለት ነው እና ብረቱ እየቀለጠ ከላዩ ላይ እየተነሳ ይመጣል። ይሄ ካንዴላው ለረጅም ጊዜ እንዳገለገለ የሚያሳይ ነው። ያለ ጊዜያቸው ግን ስፓርክ ካንዴላዎች ያለ ጊዜያቸው እንዲሞቱ የሚያደርጋቸው ነገር ምንድን ነው? ለረጅም ጊዜ ማገልገል አለበት። ቶሎ እንዲበላሹ የሚያደርጋቸው አንዳንድ ነገር ግን ሊያጋጥመን ይችላል። ለምሳሌ ወደ መኪናችን ሞተር ወደ ውስጥ ዘይት ሰርጎ የሚገባ ከሆነ፣ ጋስኬት ተቃጥሎ ሊሆን ይችላል፣ ፋሻ ተበልቶ ሊሆን ይችላል፣ ወይም ሲሉ የቫልቭ ሲሉ ዘይት እያስገባ ሊሆን ይችላል። ዘይት ዝም ብሎ ወደዚህ የሚገባ ከሆነ የካንዴላችንን እድሜ ያሳጥሯል። እርጥብ እንዲሆን ያደርገዋል። ይሄ እርጥብ ሲሆን ደግሞ ኤሌክትሪክ በስርዓቱ ማስተላለፍ ያቅተዋል እና መኪናችን መርገብገብ የሚጀምረው እንደዛ ስለ ካንዴላው ስለረጠበም ሊሆን ይችላል። ሌላኛው እድሜውን የሚያሳጥረው ካንዴላ በደንብ እንዳይሰራ የሚያደርገው ጥቀርሻ ነው። ካርበን ሲሰራ እዚህ ላይ ጥቀርሻ ሲሰራ፣ ጥቀርሻ ያው ኤሌክትሪክ ማስተላለፍ እንዲያቅተው ያደርጋል። ጥቀርሻ የሚሰራው መቼ ሊሆን ይችላል? ረዥም ርቀት የማንጓዝ ከሆነ፣ መኪናችን ወዲያው ትንሽ ብቻ የምንሄድበት ከሆነ እዚህ ላይ የነበረውን ጥቀርሻ ካንዴላው ራሱ ሞቆ ከላዩ ላይ በሙቀት አንድዶ ማራገፍ መቻል አለበት። የዛን ያህል እስከሚሞቅ ድረስ ካልነዳ ነው አጭር ርቀት ከሆነ የምንጓዘው መኪናችን አሁንም ጥቀርሻ እንደሰራ ይቀጥላል። ሌላው የካንዴላችንን እድሜ የሚያሳጥረው ነገር መኪናው የሚግል ከሆነ ነው። የማቀዝቀዣው ችግር ካለበት መኪናው የሚግል ከሆነ ካንዴላው በራሱ ሞቆ የሚሰራው የሞቀ ቦታ ነው ያለው። በዛ ላይ ደግሞ የመኪናው ማቀዝቀዣ አልሰራ ብሎ መኪናው የሚሞቅ ከሆነ የካንዴላችን እድሜ ያጥራል። ሌላኛው ችግር እችኛዋ የጋፕ ፖንቲናዋ እቺ በዚህ በሴንተር ኤሌክትሮድ እና በዚህኛው መሃል ያለችዋ ክፍተት በትክክል ካልተስተካከለ አሁንም ካንዴላው በደንብ እንዳይሰራ ሊያደርግ ይችላል። እየሰራ ሲሄድ ይሄኛው እያጠረ ይመጣል። ያው እሳት ከላዩ ላይ እየወሰደ ሲሄድ እያጠረ ይመጣል። ክፍተቱ እየሰፋ ይመጣል። ያንን ወዲያውኑ ካላስተካከል ነው የካንዴላችን ጋፕ እየሰፋ ከመጣ አሁንም ስፓርኩ እየተዳከመ ይመጣል ማለት ነው። እነዚህ ናቸው እንግዲህ ካንዴላችን ጊዜውን ሳይጠብቅ ቶሎ እንዲበላሽ ሊያደርጉ የሚችሉት። ስለዚህ ሁሌም ካንዴላችን አንደኛ ደረቅ መሆኑን እርግጠኛ ሁኑ። እችኛዋ ጋፕ የካንዴላዋ ጋፕ በትክክል መስተካከሏን እርግጠኛ ሁኑ። እንደዚህ ካደረግን ካንዴላችን በደንብ እንዲሰራ እናግዘዋለን ማለት ነው። ለመኪናችሁ ደግሞ ተስማሚ የሆነ ካንዴላ መምረጣችሁንም አትዘንጉ። የመኪናው ሰሪ ይሄ ነው ካንዴላ ለዚህ መኪና ያለውን ያንን መጠቀም ነው። አሁን እንደምታዩት ለምሳሌ ይሄ ካንዴላ ረዥም ነው፣ ኤሌክትሮዱ ረዥም ነው፣ ግራውንድ ኤሌክትሮዱ ረዥም ነው። አብዛኞቹ ካንዴላዎች ግን አጭር ናቸው። አሁን ይሄንን ካንዴላ አጭር ለሚያስፈልገው ወስደን ብናደርግበት አይሆን። ስለዚህ ካንዴላው ለእናንተ መኪና ተስማሚ መሆኑን እርግጠኛ ሁኑ። ይሄ ጋፕ በደንብ መስተካከሉን እርግጠኛ ሁኑ። እንደዚህ ካደረጋችሁ ካንዴላችሁ ለረጅም ጊዜ ሊያገለግላችሁ ይችላል። መኪናችሁም ሳይርገፈገፍ ምንም ሳይሆን ነዳጅ ፍጆታም ሳይጨምር ለብዙ ጊዜ ልትጠቀሙበት ትችላላችሁ። ይሄ ካንዴላ በጣም ርካሽ ነው። ይህንን መቀየር በጣም ርካሽ።
ይህንን ሳንቀይር ስንቀር ግን የሚመጣው ብልሽት ግን ከባድ መዘዝ ይዞ ሊመጣ ይችላል። ሞተር እስከ ማስፈታት የሚደርስ ችግር ሊመጣ ይችላል። እቺን ካንዴላ በጊዜ ባለመቀየራችን ማለት ነው። ስለዚህ ሁሌም እቺ ቀላል ስለሆነች ካንዴላ ራሳችሁን ገዝታችሁ መቀየር ትችላላችሁ። ፈታችሁ ይዛችሁ ሄዳችሁ ተመሳሳይ ካንዴላ ትገዛላችሁ፣ መልሳችሁ መቅጠም ነው። እንደዚህ በማድረግ ቀላል የሆነውን ችግር በጊዜ መፍታት ትችላላችሁ። ቀላል የሆነው ችግር ካልተፈታ ውድ ወደሆነ ሌላ ችግር እያደገ ይመጣል። የዛሬው ቪዲዮአችን እንግዲህ ይህንን ይመስላል። ከካንዴላ ጋር በተያያዘ ይህን ቪዲዮ ከወደዳችሁት ላይክ ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ይጠቅመዋል የምትሉት ወዳጅ ዘመድ ካላችሁ ደግሞ ቪዲዮውን ማጋራት ትችላላችሁ። የዛሬ ቆይታችን ይህን ይመስላል። በሚቀጥለው በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።